ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ነው በዚህ የፎሬክስ ፈንዳሜንታል አናሊሲስ እሳቤ ወደ 5 ሞጁሎችን ያዘጋጀንበት የቢግነር ቤዚክ ኮርስ አራተኛ ሞጁል ላይ ደርሰናል። በእነዚህ ሞጁሎች የተለያዩ ሀሳቦችን ያነሳንበት እውነት ነበረ። በተለይ የኢኮኖሚ መለኪያ ሜትሪክስ ተርሞሜትሮቻችንን፣ ኢንፍሌሽንን፣ ኢምፕሎይመንትን፣ ጂዲፒን እንዲሁም ፒኤምአይ እና ሪቴል ሴልሶችን የመሳሰሉ ሀሳቦችን አንስተናል። ከሴንትራል ባንኮች አንግል ኢንትረስት ሬትን፣ ፎርዋርድ ጋይዳንስን፣ ሃውኪሽ እና ዶቪሽ ምን ማለት ናቸው የሚሉትን ሀሳቦች አንስተናል። ምናልባት ፈርዘር ደግሞ እያሰፋ ነው ስንሄድ ከዚህ ከዶቪሽ ሃውኪሽ ጋር ኢኪው እና የሚባሉ ነገሮችም አሉ። እነሱንም ነገሮች እናነሳለን። ኪዊ ማለት ኳንቲቴቲቭ ኤዚንግ ምንድን ነው? በኤዚንግ ውስጥ ከዚህ ከኢንትረስትም ከምንም ከኢኮኖሚም ጋር ያሉ ሀሳቦች የሚነሱባቸው ናቸው። this is basic introduction እንደመሆኑ ግን ቀለል አድርጌ ነው ያቀረብኩላችሁ። ከዛ በተረፈ ፔሮችንም እንደ ግሎባል ተጎፏር እንዲሁም እንደ ተለያዩ ድርጅቶች አድርገን እንደ ስቶክ ማርኬት ያየንበት እሳቤ ነበረ። እነሆ በዚህ ቪዲዮ ደግሞ ወደ አራተኛው ሞጁል በመሄድ አራተኛው ሞጁል ላይ የምናገኘውን ትምህርታችንን የምንቀጥል ይሆናል። በዚህ ትምህርታችን በዋነኝነት ምንድን ነው የሚለውን ጉዳይ በተለይ ከዚህ ከሪስኮን ሪስኮፍ አንጻር የዓለምን ስነ ልቦና የዚህ ሪስክ ሴንቲመንትን ሪስኮፍ ሪስኮን ምንድን ነው የሚለውን ሀሳብ የምናይበት ይሆናል ማለት ነው ሜጀርሊ። ስለዚህ እነሱን ካየን በኋላ ወደ ሴፍ ሄቨን ከረንሲዎች እነማን ናቸው፣ ኮሞዲቲ ከረንሲዎች እነማን ናቸው፣ ብላክ ስዋን እና ጂኦፖለቲክሱ ምን ይመስላል የሚለውንም እናነሳዋለን። እንዳጠቃላይ ሪስኮፍ የሚለውን ከማየታችን በፊት ጀማሪ ትሬደሮች የሚያስቡት እንዳጠቃላይ ፎሬክስ ማርኬት የሆነ ቁጥር ብቻ ተነቦበት አቅጣጫ እንደሚቀይር ምናምን ታይፕ ኦፍ ቲንግ ይታሰባል። ላይክ የኤንኤፍፒ ሪፖርት አረንጓዴ ታይፕ ኦፍ ቲንግ ከሆነ ባይ ነው፣ ቀይ ከበረ ሴል ነው ብሎ የሚያስቡ ብዙዎች ናቸው። ግን ደግሞ እውነታውን ካሰብነው በጣም ከዚህ የራቀና በተቃራኒ ሆኖ እናገኘዋለን። ባዮች ከማርኬቱ ጀርባ ያሉት በቢሊዮን ዶላር የሚያንቀሳቅሱ ትልልቅ ኢንስቲትዩሽናል ትሬደሮች እና ተቋማት እንደናንተና እንደኔ ሰው ናቸው። ይህንን ነገር መቼለታም በነበረ አንድ መድረካችን ላይ ሳወራው ነበር። ሰዎች ናቸው፣ የሚበሉ፣ የሚጠጡ፣ የሚናደዱ፣ የሚያለቅሱ፣ የሚያዝኑ፣ የሚደነግጡ ናቸው። ደምና አጥንት በውስጣቸው ያለ ሰዋዊ ማንነት ያላቸው ግለሰቦች ናቸው። ስለዚህ የሆነ ጦርነት ተነሳ ማለት ከኢራን ጋር አሜሪካ ከተዋጋች ወይም ኮቪድ ከተነሳ ወይም የሆነ ኢቦላ ከተነሳ ወዘተ እነዚህም ሰዎች መፍራታቸው አይቀርም ለገንዘባቸው ሲሉ። ስለዚህ ሰፖርቱን ጥሷል፣ ሬዚስታንሱን እንትን ብሏል ምናምን አይሉም። ሞር ኦፍ ሎጂካል በመሆን ይሄ ነገር በቃ ገበያውን ያንቀሳቅሰዋል በማለት ሞር ኢንቴንሽናቸውና የዚህ ፍራቻቸውም ኢሞሽናቸውም ስሜቶቻቸውም እንዳጠቃላይ ሪል የሚያደርጉት እዛኛው ፓርት ላይ ይሆናል ማለት ነው። የሰፖርት ሬዚስታንስ መስመር ወይም ጂዲፒ ቁጥር ምናምን ማየት ለነሱ እዛ ፖይንት ላይ ጥቅም የለውም። በውስጣቸው የሚፈጠር ፓኒክ አለ፣ ፍራቻ አለ፣ ወደ መንቀጥቀጥ ነው የሚገቡት። ስለዚህ ቶሎ ብለው ገንዘባቸውን ከማርኬቱ አውጥተው ለመደበቅ ነው የሚሯሯጡት። ከኔና ከናንተም በላይ በጣም ከፍተኛ ገንዘብም ሪስክ ስለሚያደርጉ ማለት ነው። እንዳጠቃላይ በዚህኛው ሞጁል እንግዲህ የትልልቅ ኢንቨስተሮችን ስሜት ወይም የሴንቲመንት የምንለውን ማርኬቱን እንዴት በአንድ ሌሊት ሊገለብጠው እንደሚችል በደንብ እናጠናለን። ማርኬት ውስጥ ኦብቪየስሊ ግሪዲነስ ወይም ስግብግብነት በሚፈጠርበት በሚነክስበት ጊዜ የትኞቹ ከረንሲዎች ሊያድጉ እንደሚችሉ፣ ፍርሃት ሲመጣ ገንዘብ ወደ የትኛው ሚስጥራዊ የሆነ ዋሻ ሊሸሽ ይችላል የሚለውንም የምንመለከት ይሆናል። ከነሱ ውስጥ እንግዲህ የመጀመሪያው የሪስኮን እና ሪስኮፍ የሚባለው ነው። ሪስኮን እና ሪስኮፍ የሚባለው የማርኬቱ የልብ ትርታም ተደርጎ ይወሰዳል። የስግብግብነትና የፍርሃት ቤዝን ኢሞሽኖችን ቤዝ አድርጎ የሚወስድ ነው። እንግዲህ ዜና ኖረም አልኖረም ምንም ጊዜ የፎሬክስ ማርኬት እንግዲህ የሚገኘው በእነዚህ ሁለት አጽናፎች መካከል ነው ብለናል። ወይ በስግብግብነታችን ውስጥ ነው ወይ በፍርሃታችን ውስጥ ነው። ወይ ተስገብግበን ብርን ልናገኝ ነው ወይ በስጋትና በፍራቻ ስቶፕ ሎሳችንን ማስፋት ወይ ቶሎ መውጣት ወይ ምናምን በሁለቱ ሴንቲመንቶች መሃል ላይ ነን ብቻ ሞስትሊ።
ከዚህ አንፃር እንግዲህ እነዚህን ሁለት ስሜቶች ለመለየት ፕሮፌሽናሎቹ ትሬደሮች ሁለት ቃሎችን ይጠቀማሉ የማርኬት ሙዱን ለመለየት ማለት ነው። ሶ ማርኬቱ ግሪዲ ነው፣ ሪስክ ኦን ሪስክ ኦፍ ለማለት ማለት ነው። ማርኬቱ ግሪዲ ነው፣ ማርኬቱ ፊር ላይ ነው የሚለውን ፓርት እሳቤ በዚህ በሪስክ ኦን ኤንድ ሪስክ ኦፍ በሚለው ቃላቶች ጥቅም ላይ ሲያውሉት እናያለን። በአናሎጂ ለመመልከት ያህል ይሄንን የካዚኖ አናሎጂ መቼለት ያቀረብኩበት which is ሪስክ ኦን የምንለው ካዚኖ ውስጥ ገብተህ እንዳልነው ማለት ነው $1 ሚሊዮን ይዛችሁ የሆነ ቁማር ቤት እንደገባችሁ አድርጋችሁ አስቡትና ሪስክ ኦን የሚባለው ወይም ሪስክ ኦን ላይ ነህ ተብሎ የሚታሰበው እዛ ካዚኖ ውስጥ ገባ ፈታ እያልክ ነው፣ ሙዚቃው ደስ ይላል፣ በቃ እንትን እያልክ ነው፣ በቃ ዓለምን እየቀጨ ነው። ሶ እያሸነፍክም ጭምር ነው፣ ቁማር ቤቱን እያሸነፍክ ነው ምናምን፣ በራስ መተማመን በጣም ኮንፊደንስ እየተሰማ ነው፣ ብር በብር ሆነሃል፣ ስግብግብነት ተሰምተዋል። ሶ $1 ሚሊዮን ሙሉ ጠረጴዛው ላይ ፈታ ብለን ነው የምንጫወተው ብለናል። ሃይ ሪስክ ባላቸው ግን ደግሞ ሃይ ሪዋርድን ባላቸው በሚያስገኙ ጌሞች ላይ ነው የምንጫወተው። ሶ በኢኮኖሚክሱ ይሄንን ማን ነው የመስገብገብ የግሪዲነስ የኦቨር ኮንፊደንስ ሞመንቶች በማርኬት ውስጥ ምን እንላቸዋለን? አደጋን የመቀበል ሞድ በርቷል ማለት ነው ለማርኬቱ፣ ወይም ሪስክ ኦን ነው ማለት ነው። ሪስክ ለመውሰድ ፍራቻ የለበትም፣ ሪስክ ኦን ነው የሚባለው። በቃ ሪስክ ለመውሰድ ፍራቻ የለበትም። ሲናሪዮ 2 ብለን ደግሞ ኤግዛምፕል የወሰድነው ትዝ የሚላችሁ ከሆነ ድንገት ካዚኖ ውስጥ የነበረው መብራት ጠፋና ፖሊሶች መጡ፣ ብር በብሻ ምናምን ሲሆን ከአንዳንድ ሰውየው የሚያስበው ገንዘቤንና ህይወቴን እንዴት ላድን፣ እቅፍ አድርጎ እዛች ጋር ጠረጴዛው ላይ የበተነውን ገንዘብ ጠረጴዛው ስር ልግባ የቱ ጋርዱ ራይት። ስለዚህ የሚያስበው አስተማማኝነቱ የተረጋገጠ ቦታ ላይ ስለማስቀመጥ ነው። ወይ ቶሎ ተሰብስበው ለባለቤቱ በቃችን ነገር ባደራ አስቀምጥልኝ ነገ መጥቼ ወይ በጀርባ ብር ለመውጣት ይላል whatever it is አይደለ? ይሄ ሞመንት ደግሞ በኢኮኖሚክሱ የፍርሃታችን የፊር የራስን የመከላከል የዲፌንስ ታይም ጊዜ ነው። ስለዚህ ሪስካችንን ኦፍ የምናደርግበት አደጋን የመቀበል ሞዳችን የሚጠፋበት ሞመንት ነው ማለት ነው። እንግዲህ በዚህ በትሪሊየን ዶላሮች በሚቆጠር የዓለም ካፒታል ውስጥ በየቀኑ በእነዚህ ሁለት ስሜቶችና የስሜት አጽናፎች መካከል ነው የምንዋልለው ማለት ነው። it's a pendulum going from fear to greed, from greed to fear ማለት ነው። የሪስክ ኦን ማርኬት የምንለው when there is a mood of greed ማለት ነው፣ ስግብግብነት ሲኖር ነው። ስለዚህ ማርኬቱ ሪስክ ኦን ስሜት ውስጥ ገባ የሚባለው የዓለም ኢኮኖሚ ስትሮንግ ጂዲፒ ሲኖረው፣ ሀገራቶች አሪፍ ጂዲፒ ሲያስተዋውቁ፣ ጦርነቶች፣ የፖለቲካ ቀውሶች፣ ወረርሽኞች ምናምን የማይኖሩበት ሰላማዊ ጊዜ ሲሆን፣ ሴንትራል ባንኮች በአብዛኛው የዓለም ትልልቅ ሜጀር ባንኮች ወለድ ሲቀንሱ which is ገንዘብን በርካሽ ማግኘት ሲቻል this is risk on mode ላይ ነው ማለት ነው ኢኮኖሚ። ስለዚህ በዚህ ጊዜ ኢንቨስተሮች ኮንፊደንሳቸው ይጨምራል። ትንሽ ወለድ ለምሳሌ 2%፣ 3%፣ 1% ምናምን የሚሰጡ ሴፍ የሚባሉ ሀገራት ባንኮች ውስጥ ገንዘባቸውን ማስቀመጥ ምንም ጥቅም የለውም። ምክንያቱም ሌላው ዓለም ፏፏ እያደረገው ስለሆነ ትልቅ ትርፍ ስለሚፈልጉ ስግብግብ ይሆናሉ ማለት ነው። ስለዚህ በሪስክ ኦን ጊዜ ገንዘብ ወዴት ይሄዳል ካልን ኢንቨስተሮች ገንዘባቸውን ይዘው አደጋ ወዳላቸው ግን ደግሞ ሪዋርዳቸው ከፍ ያለ ትርፋቸው ከፍ ወዳለ ኢንቨስትመንት ዘርፎች የኢንቨስትመንት ሀገሮች ይወስዱታል። ላይክ ስቶክ ማርኬት ላይ ሊሆን ይችላል፣ ኢመርጂንግ ማርኬት የምንላቸው ሀገራቶች ላይ ሊሆን ይችላል፣ ወይም ሃይ ይልድ የሚባሉ ከረንሲዎች ላይክ እንደ AUD ኒውዚላንድ ብለናል by which የተለያዩ ከተፈጥሮ ማዕድኖች ጋር ከእርሻ ጋር የተያያዙ ኢኮኖሚዎች ጋር ደግሞ ያስገቡታል ማለት ነው። ዓለም ጤናማ ከሆነች ይሄም ኢኮኖሚካሊ ጤናማ የሆነ አውትፑት እየኖረው ስለሚሄድ ማለት ነው። ስለዚህ የኛ እንደ ትሬደር ማርኬቱ ሪስክ ኦን መሆኑን ካወቅን AUDUSDን ባይ እናደርጋለን ማለት ነው፣ ወይም NZDJPYን ባይ እናደርጋለን ማለት ነው። ለምን? እነዚህ ከረንሲዎች ሞሮፍ እንደ ሃይ ይልድ ከረንሲዎች ስለሚታዩ ማለት ነው። የሪስክ ኦፍ ማርኬት የምንለው ደግሞ when the mood of the market or the economy turns to fear ማለት ነው፣ ወደ ፍራቻ ሲቀየር ነው። ይሄ ደግሞ ማርኬቱ በድንጋጤ የሚተራመስበት ፓኒክ የሚሆንበት በጣም አስፈሪ የሆነበት ጊዜ ነው። ስለዚህ ማርኬቱ ሪስክ ኦፍ ውስጥ ገባ የምንለው ላይክ ትልቅ ጦርነት ሲነሳ ሊሆን ይችላል፣
ኮቪድ ምናምን ታይፕ ኦፍ ቲንግ ሲነሳ ሊሆን ይችላል፣ ወይም ሪሴሽን ውስጥ የዓለም ትልልቅ ኢኮኖሚዎች ሪሴሽን ውስጥ ሲወድቁ ወይም የሪሴሽን ስጋት ሲጨምር ሊሆን ይችላል። ሶ በዚህ ጊዜ ኦብቪየስሊ ኢንቨስተሮች ስለ ፕሮፊት አይደለም የሚያስቡት። ብቸኛው ግባቸው ካፒታል ፕሪዘርቬሽን ነው። ያለኝን እንዴት ላቆይ፣ እንዴት ከመጥፋት ልታደገው የሚለው ሀሳብ ይሆናል ማለት ነው። ስለዚህ በሪስክ ኦፍ ጊዜ ገንዘብ ወዴት ይሸሻል ካልን ኢንቨስተሮች ቶሎ ብለው ሪስክ ካለባቸው ቦታዎች ለምሳሌ ከስቶክ ማርኬቶች ሊሆን ይችላሉ፣ ከኢመርጂንግ ኢኮኖሚዎች ሊሆን ይችላሉ፣ ገንዘባቸውን ሸጠው ይወጡና ሴፍ ሄቨን ወደምንላቸው ወይም የደህንነት መጠለያ ዋሻዎች ናቸው ወደሚባሉ አሴቶች ያሸሹታል። ከነዚህ ውስጥ እንግዲህ በፎሬክስ ዓለም 3 ሴፍ ሄቨን ከረንሲዎች አሉ ብለናል። አንደኛ የአሜሪካ ዶላር ነው፣ ባዮች ሪዘርቭ ከረንሲ ነው የዓለም። እንዲሁም ከጀርባው በጣም ትልቁ ኢኮኖሚ ትልቁ ጦር ያለው ስለሆነ ችግር ሲመጣ ሁሉም ሰው ብዙ ጊዜ ዶላር ላይ ይንጠለጠላል። ለዚህ ነው ባለፉት 2-3 ወራት እንደተመለከታችሁት ዓለም ላይ ችግር አለ፣ ነዳጁ እንትኑ ሲባል የዶላር እንቅስቃሴ በጣም ሄቪሊ ሲጨምር ያያችሁትም ለዛ ነው ማለት ነው። ሁለተኛ ስዊዝ ፍራንክ ነው። ይሄ ከስዊዘርላንድ እንግዲህ ታሪኳ በምንም አይነት የጦርነት ላይ ያልተሳተፈች ሀገር እንደመሆኗ የፋይናንስ ኢንዱስትሪዋን በጣም ሴክተሯ ትልቅ እንደመሆኑ በጣም ጥብቅ የሆነ በጣም ሚስጥራዊ የሆነ እንደመሆኑ ብዙ ቢሊዮነሮች ብዙ ሀብታሞች የሚፈልጉት ነው። ከዛ ደግሞ ጃፓኒዝ የን ነው which is የጃፓን ኢኮኖሚ እንግዲህ ወለድ የለውም፣ ግን ደግሞ ጃፓን ዓለም ላይ ካሉ ሀገራት በጣም ብዙ ሰርፕለስ ካሽ የሚለው ብዙ ትርፍ ገንዘብ ያላት ሀገር ነች። ስለዚህ ቀውስ በሚፈጠርበት ጊዜ የጃፓን ኢንቨስተሮች ውጭ ሀገር ላይ ያፈሰሷቸውን ገንዘቦች ሰብስበው ወደ JPY ይመልሱታል። ይሄ ሪፓትሪሽን የሚባለውን አካሄድ ይሄዳሉ ማለት ነው። እንደ ትሬደር የኛ ትርፍ የሚሆነው እንግዲህ ቴሌቪዥን ስናይ ጦርነት ከተጀመረ ወይም ጦርነት ተጀምሯል ተብሎ ነገር ከሰማን ሬዚስታንስ ሰፖርት ምናምን ኢቺሞኩ እንደዚህ እንትን ብሏል ክላውድ ምናምን የለም። በቃ ቶሎ ብለን ወደ እነዚህ ሴፍ ሄቨኖች ለምሳሌ USD CHFን ባይ ማድረግ ሊሆን ይችላል፣ AUD JPYን ሴል ማድረግ ሊሆን ይችላል፣ አውስትራሊያን ትሸጥና ጃፓንን መግዛት ሊሆን ይችላል። እሺ፣ ስለዚህ ከሱ አንፃር እነሱን ማስተዋል ይኖርብናል። ከዚህ ጋር ሪስክ ሴንቲመንትን እንዴት እናየዋለን? ማለት እንደ ትሬደር ዳሽቦርድ ስናየው በምን ሁኔታ እናየዋለን የሚለውንም ነገር መመልከት ይኖርብናል ብዬ አስባለሁ። በተለይ ደግሞ ከአጠቃላይ እይታችን አንፃር ማለት ሶሪ ጋይስ እንዳጠቃላይ ከዚህ ከሪስክ ሴንቲመንት አንፃር እንዴት ነው የሚነበበው የሚለውን ጉዳይ ስናነሳ ማለት ነው። ስለዚህ ከዚህ አንፃር ሪስክ ኦን ማለት ሪስክ ኦን ዴይ ማለት ሪስክ ኦን ስግብግብነት ሲኖር ማለት AUDን መግዛት NZDን መግዛት ስቶኮችን መግዛት ሊሆን ይችላል፣ JPY መሸጥ ማለት ሊሆን ይችላል። በዛው ልክ ደግሞ ሪስክ ኦፍ የሚባል ወይም ፍርሃት በሚኖር ጊዜ ደግሞ ሞር ኦፍ ሪል ላይ የምናደርገው ወደ እነማን ይሆናል ማለት ነው? USD ጋር ወይም CHF ጋር ወይ JPY ጋር ወይ ጎልድ ጋር። በዛው ልክ ደግሞ እንደነ AUD የመሳሰሉ የተፈጥሮ እንትኖች ላይ የተመሰረቱትን አለማየት አለመግባት ወዘተ ማለት ነው። ስለዚህ በተቻለ ይሄንን መመልከት ያስፈልጋል። እንደ ፕሮፌሽናል ትሬደር ቻርት ከመክፈታችን በፊት ማርኬቱ ስግብግብ ነው ወይስ አይደለም የሚለውን መመልከትም ጥሩ ነው። ለዚህ ለምሳሌ አክሲዮን ማርኬቱ ምን ይመስላል፣ S&P 500 ምን ይመስላል የሚለውን መመልከት ሊሆን ይችላል ኤዥያውም ጋር ብትሄዱ። ስለዚህ አሲፍ S&P 500 አሪፍ ከሆነ ማለት ማርኬቱ ደስተኛ ነው ማለት ነው፣ ሪስክ ኦን ላይ ነው ማለት ነው። ስለዚህ አክሲዮኖች ቀይ ከለበሱ ኦብቪየስሊ ክፉያ እየወደቁ ከሆነ ማርኬቱ ፈርቷል ወይም ሪስክ ኦፍ ላይ ነው ማለት ነው። ወርቅም እንደዚሁ በጣም ከብዙ ጊዜ ጀምሮ በሰው ልጅ ታሪክ ውስጥ ትልቅ የረጅም ጊዜ የመሻሻጫ እንትን ስለነበረ የሰው ልጅ ዋነኛ የደህንነት መጠለያ የምንለው ወይም ሴፍ ሄቨን አሴት ነው። ስለዚህ ሰዎች ሲፈሩ ብዙ ጊዜ ወርቅ ነው የሚገዙት ከዶላር ውጪ። ስለዚህ የወርቅ ዋጋ ወደ ላይ እየተተኮሰ ከሆነ ምናልባት ማርኬቱ ፍርሃት ውስጥ ሊሆን ይችላል ማለት ነው። ሪሰንትሊ ያለ ጎልድ ማርኬት ግን ትንሽ ዊርድ የሆነ ቢሄቪየሮችን እያሳየ ነው። እሱም ከሲዝናሊቲ ጋር የተገናኘ ነው። ስለ ሲዝናሊቲም ራሱን የቻለ ትምህርት መውሰዳችን አይቀርም እና
እሱንም የምንመለከትበት አግባብ ይኖራል። አብራችሁኝ እንግዲህ በዚች ቪዲዮ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።